ሰላም ጤና ይስጥልኝ። ይህ አንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር ዜና ተሰምቷል። ሩሲያና ዩክሬን በኦርቶዶክስ የትንሣኤ በዓል ቀናት የተኩስ አቁም ስምምነት ለማድረግ ተስማሙ። በተለይም የሩሲያው ፕሬዝዳንት ቭላድሚር ፑቲን በሳምንቱ መገባደጃ ቀናት ውስጥ በሁሉም አቅጣጫ ምንም አይነት ተኩስ እንዳያደርጉ ለወታደሮቻቸው መልእክት አስተላልፈዋል። በሌላ ዜና የአሜሪካዋ ቀዳማዊት እመቤት ሜላኒያ ትራምፕ ከወሲብ ወንጀለኛው ጄፍሪ ኤፕስቲን ጋር ምንም አይነት ግንኙነት እንደሌላቸው በዋይት ሀውስ ለጋዜጠኞች ተናገሩ። ከባለቤታቸው ዶናልድ ትራምፕ ጋር ያስተዋወቃቸው ኤፕስቲን ነው እየተባለ የሚወራው ተራ አሉባልታና ስሜን ለማጠልሸት የተሸረበ ሴራ ነው ሲሉ አስተባብለዋል። ይህ በእንዲህ እንዳለ እስራኤል በቤሩት የሂዝቦላ ይዞታዎች ናቸው ባለቻቸው ቦታዎች ሁሉ የአየር ድብደባዋን በቀጠለችበት በአሁኑ ሰዓት ቴልአቪቭ እና ሂዝቦላ በሚቀጥለው ሳምንት በዋሽንግተን ዲሲ ድርድር እንደሚጀምሩ የአሜሪካ የውጭ ጉዳይ ቢሮ አስታውቋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ወቅሰዋል። ኢራን ሆርሙዝን መልሳ መዝጋቷ ደካማ ስራ ነው፣ ስምምነታችን ይህ አልነበረም ሲሉ የተለሳለሰ መልስ ሰጥተዋል። አሁን በተሰማ ሰበር መረጃ ደግሞ የአሜሪካና የኢራን ተደራዳሪዎች ዛሬ በፓኪስታን ዋና ከተማ ኢስላማባድ ተገናኝተው የሚደራደሩበት ሰዓት በጉጉት በሚጠበቅበት በአሁኑ ሰዓት የፓኪስታኑ መከላከያ ሚኒስተር እስራኤልን ካንሰር ብለው በመጥራት መንግስታቸውን መወገድ ያለበት ነው ብለው መናገራቸው ሌላ ከፍተኛ የተባለ ውጥረት በእስራኤልና ፓኪስታን መሃል ተፈጥሯል። ይህ የፓኪስታን የመከላከያ ሚኒስተር ንግግር በአሜሪካና በኢራን መካከል ሊካሄድ የታሰበውን ድርድርም ውሃ እንዳይቸልስበት ሰግቷል። ይህን ተከትሎ እስራኤልም ለዚህ ንግግር ፈጣን ምላሿን በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በኩል እየሰጠች ሲሆን ይህ ንግግር እስራኤልን ለማጥፋት የተደረገ ጥሪ ነው ሲል ጠንከር ያለ ምላሹን ሰጥቷል። ከጽሕፈት ቤቱ ምላሽ በመቀጠልም የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ጠንከር ያለ ምላሽ ሰጥተዋል። ይህ ንግግር ጸረ ሰማዊነትና እጅግ አጸያፊ ነው፣ ከማንኛውም ሀገር መንግስት የማይጠበቅ በተለይ ደግሞ ገለልተኛና አሸማጋይ ነኝ ከሚል ሲሉ ተቆጥተዋል። አክለውም እስራኤልን ለማጥፋት ከሚሰሩ አሸባሪዎች ሀገሬ ራሷን ትከላከላለች፣ ይህን እንዴት እንደምናደርግ ደግሞ በደንብ እናውቃለን፣ ይህንን እናንተም ታያላችሁ ሲሉ ጠንከር ያለ ምላሽ ሰጥተዋል።